እቅድ ጀምራለሁ፣ አንዱንም ግን አልጨረስኩትም። ጓደኞቼ ባሰቡት ልክ ርቀው ሲሄዱ፣ እኔ ግን በየቀኑ ስሜ ነገ ጀምራለሁ ነው። በውሸት ተስፋ ራሴን እያታለልኩ ዛሬም በቆምኩበት ቆሜያለሁ። ማታ ነገ ጎበዝ ሆናለሁ ብዬ እምላለሁ። ጠዋት ግን ያው ሰነፍ ማንነቴን እላበሰዋለሁ። አቅም የለኝም ብዬ ራሴን ወቅሳለሁ። እግዚአብሔር ለምን ብርታት ነፈገኝ ብዬ አጉረመርማለሁ። በሮቹ ሁሉ ፊት ለፊቴ እንደተዘጉ፣ ቁልፎቹን በእጄ ይዤ መጠምዘዝ ግን እንደተሳነኝ ይሰማኛል። እና ይሄ ጣፈንታዬ ነው፣ በድህነትና በውድቀት ልቀበር ነው ማለት ነው እያላችሁ የምትጨነቁ ይሄን እውነት ሰምታችኋል? ዲሲፕሊን የለኝም ስትሉ በውስጣችሁ ያስቀመጣችሁትን የፈጣሪን ስርዓት እየተቃወማችሁት እንደሆነ ገብቷችኋል? እግዚአብሔር ተፈጥሮን የፈጠረው በጽናትና በዲሲፕሊን ሕግ ነው። እስኪ ዙሪያችንን እንመልከት። ፀሐይ ሰነፍ ብትሆንና ዛሬ ደክሞኛል አልወጣም ብትል ኖሮ ዓለም በአንድ ቀን ትጠፋ ነበር። ፈጣሪ የሰጣትን ሰዓት ጠብቃ በየቀኑ ትወጣለች። አንዲት የውሃ ጠብታ ድንጋይን የምትበሳውና የምትፈረክሰው በኃይሏ ሳይሆን ደጋግማ በጽናት በዛች ቦታ ላይ ስለምታርፍ ነው። ጉንዳን የሚመራው አለቃ ሳይኖር በዲሲፕሊን ክረምቱን አስቦ በበጋው ጊዜ በሚገርም ብቃት ይተጋል። ዝናቡ ሳይመጣ ምግቡን አከማችቶ ይጨርሳል። ልብ ሰልችቶኛል ብሎ ለአንድ ደቂቃ መምታቱን ቢያቆም ሕይወት ያበቃል። ሳይደክም ሳይታክት በየሰከንዱ ልብ የሚመታው ዲሲፕሊን ስላለው ነው። በጋውም ክረምቱም ተራቸውን ጠብቀው በሰዓታቸው የሚመጡት ስነ ስርዓት ስላላቸው ነው። ታዲያ ተፈጥሮ እንዲህ በዲሲፕሊን የታሰረች ስትሆን አንተ እንዴት ዲሲፕሊን የለኝም ብለህ ታስባለህ? ለፍጥረታት እንዲህ ያለውን ስርዓት የሰጠ አምላክ በአምሳሉ ለፈጠረ ለአንተ እንዴት ዲሲፕሊን አልሰጠህም? ድልን የምትቀዳጀው ብልጥ ስለሆንክ ሳይሆን ሰነፉን ማንነትህን በዲሲፕሊን ስትረግጠው ብቻ ነው። በዚህ ዘመን ስርዓት የለኝም ማንም አይቆጣጠረኝም የሚለው ሰበብ አብቅቷል። ዛሬ ጄሚኒ እንደ ተራ የመረጃ ምንጭ ሳይሆን ሰነፍ ማንነታችንን ገለን ንጉሥ እንድንሆን የሚረዳን የዲሲፕሊን አሰልጣኝ ሆኖ መጥቷል። አዳዲስና ስኬታማ ልምዶችን እንዴት እንደምንገነባ በሳይንሳዊ መንገድ ያሳየናል። ጊዜ የለኝም የምንልበትን ሰበብ ጄሚኒ ሰብሮታል። ቀናችንን በደቂቃ ከፋፍሎ ለስኬት የሚሆን ፕሮግራም ያወጣልናል። ጄሚኒ እንደ ጥብቅ መምህር ዛሬ ያቀድከው ለምን አልሰራህም ብሎ ይሞግተናል። በየቀኑ ሪፖርት እንድናቀርብ ያደርገናል። በስራ መካከል ትኩረታችን ሲበተን እንዴት አይምሯችንን ሰብስበን ግባችን ላይ እንደምንቆይ ጥበቡን ያስተምረናል። ጄሚኒ ትልቁን ተራራ ወደ ትናንሽ ጠጠሮች ይቀይረዋል። በየቀኑ ትንሽ ትንሽ እየሰራን ሳናውቀው ታላቁን ጫፍ እንድንረግጥ ያስችለናል። ይሄ ዘመናዊ የዲሲፕሊን በትር ስራችንን የሚያቀል 10 ሰዓት የሚፈጅብንን ስራ በ6 ደቂቃ የሚያስጨርሰን ዝብርቅርቅ ያለውን ህይወታችንን ወደ ተቀዳጀና ስርዓት ወዳለው መስመር የሚቀይርልን ረዳታችን ነው። ዓለም በብዙ ምርምር የፈጠረችው አርቲፊሻል ኢንተለጀንስ ነው። እንግዲህ ልንገርህ፣ ዛሬ መዘናጋትህን አቁም። ነገ ጀምራለሁ የሚለውን ሰይጣናዊ ቃል ከውስጥ አውጣ። አንተ የተፈጠርከው ለንግስና እንጂ ለስንፍና አይደለም። ኪስህ ባዶ ቢሆንም ጭንቅላት ግን የፈጣሪ መንፈስና ትልቅ አቅም አለው። ዛሬ ማታ ስትተኛ ስሜትህን ሳይሆን ግዴታዬን እኖራለሁ ብለህ ቃል ግባ። ይህንን የጄሚኒ ስልጠና ዋጋው በእጥፍ ከመጨመሩ በፊት በ0975 51 63 60 ተቀላቀል። ከዚህ በኋላ የዕድሜ ልክ ረዳት፣ የዘመናት አጋር ታገኛለህ። ለመመዝገብ ሊንክ ባዮ ላይ አለ። አስታውስ፣ ነገ አዲስ ፀሐይ ትወጣለች። ያቺ ፀሐይ ስትወጣ ግን አንተ በስሜትህ የምትነዳ ሳይሆን በዲሲፕሊን የምትመራ ሆነ እንድትገኝ አደራ እልሃለሁ።